ሰላም ብያለሁ። እንግዲህ ያው የፋኖ አንድነት እንዲመጣ ከፍተኛ ጥረት ሲያደርግ የቆየ አንድ ድርጅት አለ። ወደ ትግራይ አካባቢ ያለ አደረጃጀት ላለፉት 30-40 ዓመታት ኦልሞስት 48 ዓመት አካባቢ ከአማራ ጋር ቀጥተኛ ትግል ሲያደርግ የነበረ የፋኖ አንድነት ያስፈልገኛል፣ ፋኖ አንድ ከሆነ እንደምፈልገው ማዘዝ እችላለሁ፣ እንደምፈልገው ማንቀሳቀስ እችላለሁ ብሎ ያሰበ አንድ ትልቅ ድርጅት አለ። ያው ሁላችሁም ታውቁታላችሁ። ያው ስሙን ከታች እንግዲህ መጻፍ የሚፈልግ ሰው ካለ መጻፍ ይችላል። የፋኖ አንድነት የአማራ ህዝብ በጣም ደጋግሞ ሲጠይቅ አንድ ሳይሆን ቆይቶ አሁን ግን አንድ ተለቅ ያለ ድርጅት ከአማራ ህዝብ በላይ ጠንካራ ጥያቄ አቅርቦ ያው ወደ አንድነት ለመምጣት እንቅስቃሴ እየተደረገ ነው። ይሄም ኃይል ወያኔ ይባላል፣ ወይም በፓርቲ ስሙ ደግሞ ቲፒኤልኤፍ ይባላል። እና እንግዲህ እንደምታውቁት ነው ላለፉት 2 ዓመት ያክል ሁላችንም ማለት ይቻላል የፋኖ አንድነት በሐቅ አንድ ይምጣ ብለን ብዙ ጥረት አድርገናል። አሁን ግን አብሮ አይቀመጡም፣ አብሮ አያወሩም። እነሱን ለማዋራት ተብሎ ስንት መስዋዕት የተለፋባቸው ሰዎች ኢዝሊ በጋራ ለማውራት ለመወያየት ተቀራርበዋል ማለት ነው። ይሄ የተከሰተው በማንም ሳይሆን በህወሓት ምክንያት እና ህወሓት ትግላችን ውስጥ ያው ሰርጎ ገብቶ እስካሁን ድረስ ያለውን ጭቅጭቁንም አለመግባባቱንም በደንብ ሲያፋፍም የነበረው ኃይል ይሄ ነው። አይ ቲንክ እዚህ ቲክቶክ ላይም ሁላችሁም የታዘባችሁ የአማራ ብሔርተኞች ውስጥ ብለን ስንንቀሳቀስ እዚህ ካለ ነው ባልተናነሰ በኮሜንት የሆነ የሚጮህ ድምጽ አላችሁ ለምሳሌ በኮሜንትም በምንም እንደ ደጋፊም እንደ ነቃፊም ሆኖ ከትግሉ ያልተለየ አንድ ኃይል አለ። እሱም የትግራይ ዲያስፖራ ነው። የትግራይ ዲያስፖራ ያን ሁላ ሰልፍ ሲያደርግ ነበርና የት ሄደ በቃ አቋርጦ የጠፋ ስንል ነበረ። በቅርብ ጊዜ እንግዲህ እንዳወቅነው ጎንደሬዎች ሆነው፣ ጎጃሚዎች ሆነው፣ ወለዮች ሆነው፣ ሸዋዮች ሆነው እንግዲህ ሲሰሩ እኛንም እንደሆነ አማራ ስማችንን ሲያጠፉ ምን ሲሉ ቆይተዋል። እና ትግሩን በደንብ አድርገው ኢንፊልትሬት አድርገው ገብተው እንግዲህ አሁን ያለንበት ደረጃ ደርሷል። እዚህ ውስጥ አንዳችሁም እርግጠኛ ሆኜ መናገር የምችለው ህወሓት በዚህ ልክ እጇን አርዝማ ትገባለች ብላችሁ ገምቶ የሚያውቅ አንድም አማራ የለም። አሁን መጨረሻ እንግዲህ ሀቁ እየመጣ ፊት ለፊት ሁሉ ነገር እየመጣ የአማራ ህዝብ ባለፉት 60-50 ዓመታት ውስጥ ከአፄ ኃይለ ሥላሴ መሞት ጀምሮ ብዙ ዋጋ ሲከፍል የቆየ ህዝብ ነው እና ደርግንም ታግሏል። ታግሎ ሲጨርስ ትግሉ ላይ ህወሓት መሪ ሆና መጣበታለች። ህወሓትን ታግሎ ሲጨርስ ኦህዴድ መርቶበታል። አሁን ለአንዴና ለመጨረሻ ጊዜ ጠንካራ ትግል ሲያደርግ እንግዲህ ትግላችን ላይ ትግሉ 10 ሰው ይዘን ትግል ስንጀምር 20 ሰው ይዘን ስንጀምር ያልነበሩት ነው ወያኔ ትግሉ አቅም ሲኖረው እንግዲህ ነው ወያኔ እኔ ልምራ ብለው ጽምዶ ብለው በደንብ ተደራጅተው ከኤርትራ ከትግራይ ተጠናክረው መጥተዋል ማለት ነው። በአጋጣሚ ሆኖ ያው ከፊት ያሰለፍናቸው በጣም ደጋግመን ተናግረን ነበር። ከፊት ያሰለፍናቸው የአማራ አመራሮች ከአቅም በታች ናቸው፣ የብቃት ችግር አለባቸው። ብዙ ተናግረናል። ግን ብልጥ ስለሆኑ እነሱ ጎጥ ውስጥ ምን ውስጥ እየተደበቁ እስካሁን ድረስ ቆይተው ነበር፣ ሰርቫይቭ አድርገዋል። በዚህ ምክንያት እንግዲህ ያው አደጋ በራችንን አንኳኩቶ መጥቷል። ይሄን አደጋ ፊት ለፊት እንግዲህ ማወቅ መጀመሪያ ችግሩ ሪኮግናይዝ ከዛ መቀልበስ ይቻላል። ኦኬ መቀልበስ ይቻላል። በጣም የሚያሳፍረው እስካሁን ድረስ አንድ ሆኑ ሲባሉ የነበሩ ሰዎች አንድ ለመሆን ያዙ ይልቀቁኝ ሲሉ፣ አንዱ ያንዱን ፎቶ ያለበት ቲሸርት ሲያቃጥል፣ አንዱ ያንዱ ጠላት ነው። ኦኬ ከዛሬ ጀምሮ ይሄ ሰው የአማራ ጠላት ነው፣ ይሄ ሰው ብልጽግና ነው፣ ይሄ ሰው እንደዚህ ነው እያለ እርስ በርስ ሲጣላ የነበረ ሰው ወያኔ አንዱን ስትለው ሁሉን ነገር ትቶ አንድ ለመሆን እንቅስቃሴ ሲያደርግ የወያኔ እጅ ቀላል እንዳልሆነ ማየት አለብን ማለት ነው። ኦኬ
እስካሁን በአገው በኩል በምናም በቅማንት ምናም ስበጠብጠን ነበር በገንዘብ። አሁን ግን በስነ ስርዓት የህወሓት ኃይል እንግዲህ ራሱን ችሎ ፊት ለፊት አፍጥጦ እየመጣ ያለበት ጊዜ ነው። ስለዚህ ያው ድርጅት ለመመስረት እንግዲህ የህወሓትን መግባት የተቃወሙ ሰዎች ከመጀመሪያው እንግዲህ ከጨዋታ እየወጡ መጥተዋል። አንዳንዶቹ በጥይት የተገደሉ አሉ። ህወሓት ነገ ህልሟና ፍላጎቷን ለማሳካት ስትንቀሳቀስ ያስቸግሩናል ያሏቸው እየተገደሉ፣ አንዳንዶቹ ተጠቁሞ እየተያዙ፣ አንዳንዶቹ ደግሞ እንደ ማስረቻ ሰጤ እንደ ማን ነው ስሙ ጴጥሮስ ኢየሱስን እንደካደው ተክደው ተላልፈው ተሰጥተዋል። አይ ቲንክ በትናንትናው ዕለት እንግዲህ መንግስት እጅ ሰጠ ነው የሚለው፣ ግን ልጁ ከ3 ቀን በፊት ተባሮ እንግዲህ እጅ ሰጠ ይባላል። ተባሮ በቃ መሄጃ ስላጣ እንግዲህ መጨረሻ ሄደ ነው። ስለዚህ መንግስት ተዋግቶ አልያዘው፣ ተታኩሶ አልያዘው፣ ወይም ይሄ ልጅ መጥቶ ትግሉ በቃይ ብሎ አይደለም፣ በቃ መሄጃ ስለሌለው ነው። ኦኬ ሶ አሁን ይሄ በአንድነት ሰበብ ህወሓት ትምራን ነው አሁን ብዙ ሰው ኢንተረስት ያለው። አንድነት ማንንም ሰው መጥላት የለበትም። ግን አንድ የምትሆነው ለመደራደር ከሆነ፣ አንድ የምትሆነው ለትግራይ ለመሞት ከሆነ፣ አንድ የምትሆነው ወልቃይትና ራያን አሳልፎ ለመስጠት ከሆነ አንድ ባትሆን ይሻላል። ኦኬ መጨረሻ ላይ እንግዲህ ብዙ ጤናማ ታጋዮች እየተገፉ አጭበርባሪው በጣም እየሰፋ የታመኑ እነዚህማ ትግል አይሸጡም እነዚህማ ምናምን የተባሉ እንግዲህ ያው ትግሉን ለመሸጥ ጫፍ ደርሷል። የአማራ ህዝብ እንግዲህ ሰራዊቱ ይሄን አያውቅም። ሰራዊቱና እነሱ ደግሞ የሚፋጠጡበት ቀን ይመጣል። የአማራ ትግል ባይዘው ሪል መሪውን አሁን ያሉትን መሪዎች በልቶ ይወለዳል። ትክክለኛ መሪው ሀቀኛው መሪ ኦኬ ሀቀኛው መሪ አሁን ያሉትን በልቶ ነው የሚወለደው። አሁን ያሉት የትም አይደርሱም፣ እስካሁንም አልደረሱም። እስካሁንም የአማራን ህዝብ ምለው ሲያጀዝቡት፣ ገንዘቡን ሲበሉት፣ እርስ በርስ ሲያጨፋጭፉ ምናምን ነው የቆዩት። ራሱ ፋኖን በፋኖ ሲያማቱ ያቅም ማነስ ስላለን መጨረሻ እንግዲህ ያው ህወሓት ተሰብሰብ ስትለው አሜን ብሎ ተሰብስቧል። እያንዳንዱ መቀነቱን አረብ ሀገር ያለች እህቶቻችን መቀነታችሁን ፈታችሁ 15 ሰዓት ሰርታችሁ ያደራጃችሁትን ፋኖ በውጭም ያለው ሁሉም ለፍቶ ነው ፋኖን ያደራጀው። አልበላም አልጠጣም ብሎ ወያኔ ምንም ነገር ገንዘብ ሳታወጣ ሳትታገል ሊያውም ስገለን ቆይታ አሁን እኛ የፈጠርነውን ሰራዊት የአማራ ህዝብ ለፍቶ የፈጠረውን ሰራዊት እኔ ልምራው ብላ አመራሮቹን ካልያዝኩ ነው። እያንዳንዱ ፋኖ የወጣው የነጻነት ኃይል የነጻነት ታጋይ ነው፣ ፍሪደም ፋይተር ነው። ፍሪደም ፋይተር ደግሞ በድርጅት የምትጠረንፈው በድርጅት የምታስረው አይደለም። አሁን በድርጅት እንሰራው ነው። ከዛ በኋላ እንግዲህ ከመቀሌ በሚታዘዝ ትዕዛዝ ፋኖ ኦፕሬሽን ይሰራል። ምን ይላል? ውጊያ አማራ ክልል ላይ ያረጋል። ህወሓትና ሻቢያን ከብልጽግና ጋር ያለውን ጦርነት ያደናቸዋል ማለት ነው። ስለዚህ የፋኖ ስራ ሁለት ነው የሚሆነው። አንደኛው ብልጽግናና ትግራይ ወይ ብልጽግናና ኤርትራ የሚያደርጉትን ጦርነት እንዳይከሰት መከላከል፣ እንደ ውሻ መጮህ ማለት ነው። ሁለተኛው ደግሞ ያው የራሱን ንብረት አሳልፎ አሁን በምሬ ራያ ተሰጥቷል። በቃ ይሄ ሀቅ ነው። ይሄ መቀበል አለብን። ራያ ተላልፎ ተሰጥቷል። ራያ ከዚህ በኋላ በትግራይ እጅ ገብቷል። በትግል የሚመለስ ነው፣ የኛ አይደለም። አሁን ላይ ትግል አድርገን እናስመልሰው ነው። የተቀሩትን መሬቶች እንግዲህ የሚሰጥ የትግራይን ሪፐብሊክ የሚያንቀሳቅስ እንቅስቃሴ ውስጥ ነው ያለው። ስለዚህ ይሄ ማለት የፖለቲካ ሚስቴክ ነው። አንድ ነገር ልንገራችሁ፣ ሁሌም የፖለቲካ ሚስቴክ ይቀብርህና የተቀበርክበትን እንኳን ወዳጆችህ እንዳያዩት አድርጎ ያጠፋዋል። የፖለቲካ ሚስቴክ። የፖለቲካ ትክክልነት ደግሞ ለምሳሌ ኦሮሞዎች ኦሮማራ የሚል እነ ጀዋር ይዘው ሲመጡ ምንም ሳይለፉ ጽድት ያለ ስልጣን እጃቸው ገብቷል። ለምን? የሰሩት ፖለቲካ ካልኩሌሽናቸው ፐርፌክት ስለነበር ሰክሰስፉሊ የኦሮሞ ልጅ 5000 ሞተ ምናምን የሚሉት ያው ጨዋታ ነው፣ ቀልድ ነው።
ቢበዛ 500 ሰው ቢሞት በቃ አለቀ። ስልጣን ያዙ። ትግል ጦርነት የለ ምን የለ 6 ወር ዳውን ወያኔ ያሉ ስልጣን ያዙ። ኦኬ የካልኩሌሽን ጨዋታ። ፖለቲካ ፐርፌክት ሲሆን በየመንደሩ ወጣት ሰብስበ ድንጋይ ያስወረረ ስልጣን ትይዛል። በቃ አለቀ። ፖለቲካ ሲሳሳት ደግሞ ሚሊዮን ገብረ ደግሞ እዛው ትቀራለህ። ልክ የትግራይ ፖለቲካ እንድትሳሳተው እና በማነው ስሙ በካፒቴን ማስረሻ ሰጤ አገላለጽ እኔም ልድገመውና በበሰበሰ ቅርንቡላ የሚሸጥ የአማራ ትግል የለም። አማራው የሚልበት ታይም ደርሷል። ኦኬ አሁን ከዚህ በኋላ ሀቅ በደንብ በራችን ያንኳኳል። ሀቁ በጣም ከባድ ነው። ኦኬ ምክንያቱም ይሄ ሀቅ የአማራን የፋኖን ትግል ለ2 ለ3 ይከፍሏል። ከላይ ከጎንደር ጀምሬ እስከ ሸዋ ልምጣላችሁ። ጎንደር ላይ የአማራ ፋኖ ትግል ለ2 ይከፈላል። አንደኛው ወልቃይትን የሚሰጥ፣ አንደኛው ደግሞ ወልቃይትን የሚከላከል ይሆናል። ሙሉ ለሙሉ ይሰነጠቃል። በዚህ ውስጥ የደባርቅ አካባቢ ያለው ፋኖ ወልቃይትን ለመስጠት እንቅስቃሴ ያደርጋል። የተቀረው ፋኖ ደግሞ ወልቃይትን አልሰጥም ብሎ ይታገላል። ይሄ ከሜቢ በምንድነው ስሙ በነ ኮርኔል ደመቀ ዘውዱ ስር ካለው የተከዜ ዘብ ጋር ተቀላቅሎ ኢቭን ከመንግስት ጋር ሁሉ ሊሰራ ይችላል። ጎንደር ይሄ ነው። ወሎ ለ2 ይከፈላል። የላስት አካባቢ የደቡብ ወሎ ያለው አካባቢ በህዋት የደረሰበትን ያቃል። ይሄ እንትንን ይጨምራል፣ ወልዲያን ይጨምራል። ይሄ ኃይል 2 ነገር ያደርጋል። ከወያኔ ጋር ከራሱ ከፋኖ ጋር ሊታገል ይችላል። ከምሬ ፋኖዎች ጋር ማይታገል ከሆነ ቆሞ ያል ማህበረሰቡ ፋኖን ሊታገል ይችላል። ወደ ጎጃም ስንመጣ አብዛኛው ከህዋት ጋር ይሰራል። ያው ኮስት ቤኔፊት አናሊሲስ አድርጎ ስለሚሄድ ኪሳራ ስለሌለ ማለት ነው። ጦርነቱ መቼም ጎጃም አይደርስም። የሚደረገው ጦርነት ከዚህ በኋላ ጎንደርና ወሎ ላይ ይሆናል ማለት ነው። ልክ በፊቱ የምታውቁት የትግራይ ጦርነት በትግራይ በሮች ላይ በወሎና በጎንደር ይሆናል ማለት ነው። ስለዚህ ጎጃም ላይ ምንም ይፈስም ደም የለም፣ ጦርነትም አይኖርም፣ የሚሊተሪ ኤክስፒዲሽንም አይኖርም። ስለዚህ አብዛኛው እዛ ያለው አካባቢ ሰው ኃይል ወደ ትግራይ ኃይል ጋር ይገባል። የዳሞት አካባቢ ኃይል ግን ያው የፓወር አሴንደንሲ ላይ ስላለ ይህን ኃይል አልፈልግም ይላል። ወይ እርስ በርስ ሊመታታ ይችላል፣ ካልሆነ መሳሪያውን ዘቅዝቆ ቤቱ ይገባል። ስለዚህ አብዛኞቹ ወደ ሸዋ ስንመጣ እንግዲህ የሸዋ ኃይል ስታክ ነው የሚያደርገው፣ ይቆማል። ወደ ምንም መሄድ አይችልም። ህዋት እንዳይዋጋ ህዋት ሸዋ ድረስ አትመጣም። ከብልጽግና ጋር እንዳይዋጋ ህዋትን ለህዋት በር መጥረግ ወይም መንገድ መጥረግ አይፈልግም። ስለዚህ ስታክ ያደርጋል፣ በቃ ይቆማል ማለት ነው። ሶ ይሄ ማይቀር ኢንቪቴብል። ምክንያቱም አብዛኛው ሰው ከዚህ በኋላ ኢትዮጵያ ውስጥ ራሱ አብይ የተሻለ ድጋፍ መሰረት ቢውልድ ያደርጋል። ብአዴን ኮዝ ይኖረዋል። ኮዝ ማለት የሚታገሉበት ምክንያት ይኖራቸዋል። ከዚህ በኋላ 20 ሺህ ብር 15 ሺህ ብር ለወታደር አይከፍሉም፣ በነፃ ይሄድላቸዋል። ምክንያቱም ወያኔን ለመዋጋት ከዚህ በፊት ህዝቡ ድንጋይ ይዞ ሄዷል፣ ጩቤ ይዞ ሄዷል። ስለዚህ ብአዴን መሳሪያ ክላሽ ከሰጠችው በደስታ እየጨፈረ ወያኔን ልታገል ሄደ። ከወያኔና ከሻቢያ የተሰለፈው ፋኖ ኃይል የሚሆነው ምንድነው? የኢትዮጵያ ጠላት ምናምን በሚል አሰብን እንዳናገኝ የባንዳ ምናምን ተብሎ ስም ይሰጠዋል። እንደ አማራ አይደለም የሚታየው። ራሱ አማራ ራሱ እንደ ባንዳ ሊስለው ይችላል፣ ይመታል። ትልቁን ምት የሚያርፍበት የነ ምሬ ኃይል ነው የሚሆነው። ሰሜን ወሎ አብዛኛው ሚነድ ይሆናል ማለት ነው። ትልቁ ዳሜጅ ሰሜን ወሎ ላይ ይሆናል። ልክ ከዚህ በፊት ጎጃም ላይ ትግሉ ላይ በጣም ማይሆን ሚስቴኮች ተሰርቶ ከአማራ የመነጠል ጎጃምን እነዘመነ በሰሩት ምክንያት ጎጃም ዋጋ ከፍሏል። የሚዘገንን ዋጋ ማለት ጦርነቱ ይሄ ሲያልቅ በሩ ሲከፈት የተደፈሩ ሴቶች የሞቱ አካል ጉዳት የደረሰው ምናምን ጎጃም ላይ ምናየው ይሆናል። ያኔ እውነታውን ሁላችሁም ታያላችሁ ማለት ነው። ከዚህ በኋላ የሚመታው ኃይል የሚሆነው የምሬ ያለበት አካባቢ
የጠላት የትግል ቦታ ይሆናል። ምክንያቱም በጎንደሩ በኩል ያለው ፋኖ ራሱ ለሁለት ስለሚከፈል ብልጽግና እዛ ጋር ከፍተኛ ጥቃት አያረግም። ራሱ እርስ በርስ ነው የሚበላለው። ኦኬ። ስለዚህ ብልጽግና በር ተይዞለታል። በቃ እዛሽ ጋር ዝም ብሎ መሳሪያ እያቀበለ ማገዝ ነው አማራውን እርስ በርስ የሚጋደለው። ወደ ነመሪ አካባቢ ግን እስከ ወልድ ያለውን ኦልሬዲ ስለተቆጣጠሩት ያ ብቻቸውን ፊት ለፊት ከወያኔ ጋር ሆኖ ስለሚገጥሙት እነሱን ያነዳል። ወያኔ ቤቷ ሆና ጦርነቱን በሰሜን ወሎ ላይ ታደርጋለች ማለት ነው። ሊያውም ቤቷ ስላችሁ መቀሌ አይደለም፣ ቤቷ ራያ ሆና ነው የምታዘው። ሜቢ ቆቦ ሆና ታዛለች ማለት ነው። ይህን አይነት በራችን አንኳክቶ ጫፍ እየደረሰ የመከሰት ቻንሱ ሰፊ ነው። ሰፊ ሳይሆን 100% ነው። ኦኬ። ፖለቲካ ስትሳሳት ቤትህን እሳት ታነድበታለህ፣ ሌሎች ደግሞ በአንተ እሳት ይሞቃሉ ማለት ነው። አሁን ብሶ የሚመስለው የወያኔን አቅም ልንገራችሁ። ኤርትራ ወያኔን አታስታጥቅም። ምክንያቱም ለኤርትራ ስጋት ናት ወያኔ ራሱ። ወያኔ በጣም ከተጠናከረች አባይ ትግራይ ብላ ኤርትራን ትውጣታለች። ስለዚህ ኤርትራ ወያኔ የምታስታጥቃት ኤርትራ ወያኔ መድፈቅ በምትችልበት አቅም። ለወያኔ 10 ታንክ ከሰጠቻት ኤርትራ 200 ታንክ እንዳላት እርግጠኛ መሆን አለባት። ተተኳሹ ምኑም እንደዛ ነው። ወያኔ ደግሞ ለፋኖ በተዋረድ ደግሞ ወያኔ ለፋኖ ብዙ አትሰጥም። ብዙ ከሰጠችው ፋኖ ወያኔን ከዚህ በኋላ አጠቅሚኝም ብሎ የራሱን ትግል ሊያደርግባት ይችላል። ስለዚህ ሁሉም አራዳ ሆኖ ነው የገባው። ኤርትራ ለወያኔ ወያኔ ለአማራ ነው እንትኑ ፕሮሲጀሩ። አማራ ምንድነው? እግረኛ። ወያኔ ኤርትራ አዛዥ፣ ወያኔ መካከለኛ አዛዥ፣ አማራ ታዛዥ ሆኖ ነው ማለት ነው እዚህ ውስጥ የሚገቡት። በዚህ ውስጥ የአማራ የትግል ጥያቄ ይቀለበሳል። የህልውና አደጋ ከሚለው የሰሜናውያን አደጋ ወደሚል ይቀየራል። አብዛኛው አማራ ሰሜናዊ፣ ለምሳሌ ሸዋ አማራ ምንም እዚህ ትግል ውስጥ ሊገባ አይችልም። ምን ይሰራል? ሰሜናዊ አይደለም። ምን አገባው? መካከለኛ ኢትዮጵያ ነው፣ የሚያገናኙ የለም። ኦኬ። የደቡብ ወሎ አማራ አብዛኛው ሙስሊም ነው። ምን አገባው? ይሄ ክርስቲያን አሊያንስም ሊሆን ስለሚችል ማለት ነው። ስለዚህ አውቀዋል ምን ሊመጣ እንደሚችል። አይገባም፣ ራሱን ያወጣል። አብዛኛው የጎንደር አማራ ወልቃይትን ሊበላ እንደሚችል ይሄ ኃይል ስለሚያውቅ አይገባም፣ እንደውም ይታገላል በመሬቱ ስለምትመጣበት። ስለዚህ አማራው በጎጥ ተገዶ እንዲያስብ ይደረጋል ማለት ነው። መከፋፈል አሁን ነው የሚመጣው። እስካሁን አማራ አልተከፋፈልም። ከዚህ በኋላ ግን አማራ ራሱ ለሰፈሩ ማሰብ የሚጀምርበት ጊዜ ይመጣል። ኦኬ። ቢኮዝ መሬት ቆርሶ የሚወስደው የጎንደርና የወሎ መሬት ቆርሶ ይወስዳል። የወሎ መሬት ሲቆረስ ከዋና አማራው ውጪ ሁሉም ጸጥ ነው ያለው። የወሎ አማራ መሬት ሲቆረስ እነ ምሬ ወዳጆ ሲያስቆርሱ እንኳን ሌላው የወሎ አማራም ጸጥ ነው ያለው። ማንም አልተናገረም። የጮኸው ዋና አማራ ነው። ኦኬ። ወደፊት የጎንደር አማራ መሬቱ እዛ አካባቢ ያለው መሬት ሲቆረስ ዝም ካለም እንደዚሁ ማለት ነው። ግን እዛ አካባቢ ትንሽ ነቃ ያለ ነገር ነው። ቢኮዝ ከወያኔ ጋር ያለው ነገር ላይ ከፍ ያለ አኒሞሲቲ ያለው ሁሉም ካልኩሌሽኑ ይዞ መጥቷል። ሁሉም ካልኩሌሽን ደግሞ የሚያልቀው አማራ መሬት ላይ ነው። ኢትዮጵያ ውስጥ ወያኔን አዝለህ ወደ አዲስ አበባ መሄድ አይቻልም። በቃ ይሄ ፋክት ነው። ኢትዮጵያ ውስጥ አንድ ሊትመስ ፔፐር አለች። ከወያኔ ጋር አብረህ የምትሰራ ከሆነ ኢትዮጵያ ውስጥ መዳረሻ ሞት ብቻ ነው። ወያኔ ባክ ማድረግ ይህንን የአማራ ፋኖ ኃይል ከጀርባ በመደገፍ አዲስ አበባ ማድረስ የሚችል ተተኳሽ አላት? የላትም። ወያኔ ወደ ድርድር የገባችው ተተኳሽ ጨርሳ ነው። ትግራይ ኦልሬዲ ለ5 ለ6 ተከፋፍለዋል። ኦኬ። ትግራይ የትግራይ ህዝብ ራሱ ወያኔ ላይ የትግራይ ህዝብ ራሱ አይተማመንባትም። ኦኬ። ወያኔ እንደ በፊቱ አቅም የላትም። ወያኔ በፊት ሙሉ የትግራይ ህዝብ ሞቢላይዝ ታደርግ ነበር። አሁን ግን ወያኔ ሙሉን የትግራይ ህዝብ ሞቢላይዝ ማድረግ አትችልም። ወያኔ እስክትዳከም የሚጠብቃት የአጋሚ ኃይል አለ፣ የእንደርታ ኃይል አለ። የአድዋ ኃይል እስኪዳከም ሊመታው የሚፈልግ ወያኔ መጨረሻዋ ላይ ትግራይ ላይ መደፈቅ ነው። እዛው ትግራይ ላይ ትመታለች። ይሄ ጦርነት ሲያልቅ አሁን የሚካሄደው
ያው ማክሸፍ ስላለብን ነው አሁን እየሰራንበት ያለን ደግሞ እናከሽፈዋለን because አብዛኛው ታች ያለው ፋኖ ከኛ ሐሳብ የተለየ ሐሳብ ስለሌለው አላማውንም ስለማይቀይር ሐቀኛ ታማኝ ስለሆነ ይሄ ጦርነት ሲያልቅ አሁን ዛሬ ላይ ስራ ካልሰራንበት ነው ዝም ብለን ይለፍ አንድነት ምናምን ብለን ብናልፈው የሚከሰተው ልንገራችሁ ትግራይ ትሸነፋለች አማራም ይሸነፋል ትግራይ ትሸነፋለች ትግራይ ለሶስት ትከፈላለች ኤርትራ ሜቢ እንትኗን ፕሬዝዳንቷን ጨምሮ ትልልቅ አመራሮቿን ልታጣ ትችላለች ኦኬ አማራ እርስ በርስ ይጋደላል እንዳይተያዩ ሆኖ ይዋጋል አብይ ያሸልፋል በልዝም ብለ ቆይ አንዴ እሱማ የተሰራው እኮ ለአብይ ማሸነፍ ነው አመቻችታችሁ የመጣችሁት ኦኬ የትግራይ ኃይል እየሰራ ያለው እኮ ባይ ዲፎልት እኮ በጉራና በትዕቢት ስለገባ እንጂ እኮ ለአብይ እየሰራ ነው አብይ የድጋፍ መሰረት የለው ከዚህ በኋላ ግን የድጋፍ መሰረት ያገኛል የኢትዮጵያ ህዝብ ህወሓት ሲባል ጆሮ ቀጥ ነው የሚለው ሰይጣን ኢትዮጵያ ህዝብ ሰይጣን መጣ 666 መጣ ብትለው ጆሮ አይቆም ወያኔ መጣ ሲባል ግን ጆሮ ይቆማል አብይ ያጣውን የድጋፍ መሰረት ተሰጠዋል አብይ በአሰብ ጉዳይ ጮሆ ፌል ያደረገውን ለኢትዮጵያ ህዝብ ኮስት ተሰጠዋል አብይ የድጋፍ መሰረቱ ይሰፋል በደንብ ምንም ወያኔ ባይ ዲፎልት ሳያስበው ፈልጎ አይደለም ሳያስበው ለእንትን እየሰራ ነው ለአብይ እየሰራ አብይ ያጣውን በሙሉ ያገኛል በአዴን ያጣውን በሙሉ ያገኛል በአዴን ጠላት ነው ተብሎ ነው ወደ ትግል የተገባው በአዴን ምን ይላል ይሄው እነሱ ወልቃይትን ራያን አስወስደው ወልቃይትን ደግሞ ሊያስወስዱ ነው ስለዚህ ተሰጣለሁ ወልቃይትን ይሏል የጎንደርን ህዝብ ሄዱ ተሰጣለሁ ወልቃይትን እኔ ወልቃይትን እንዳይሰጥ ታገልላለሁ ይሏል ያስቀመጥካቸው ፋኖች ደግሞ ለወያኔ ሊሰጡ ነው ይሏል ህዝቡ ከማን ጋር ይሰለፋል ሲምፕል ከባዲን ጋር ይሰለፋል ስለዚህ የወያኔ እዚህ ትግል ውስጥ መግባት ተወደደም ተጠላም አሁን ያለው መንግስት ያጠናክሯል በሚፈልገው አቅም የሚፈልገውን ዳሜጅ አድርሶ እንዳይጠየቁ ነው ያልፋል ይሄ መንግስት ሳያስበው የአማራ ህዝብ ልብ ውስጥ ሁሉ ገብቶ ሊቀረቀር ይችላል ምክንያቱም ወልቃይትን ሊከላከልልህ ይመጣል ራያን ነፃ ላውጣልህ ነው የሚመጣው ይላል አሰብን ላስመልስልህ ነው ይላል ምን ታደርጋለህ እኛስ ለህዝቡ ምንድነው የምንሰጠው ራያን ፋኖቹ አሁን ያሉት ከወያኔ ጋር እንሰራለን ያሉት ራያን ለወያኔ ሰተናል ወልቃይትን እንሰጣለን ኦኬ ኤርትራና ትግራይ እንዳይመታ አኮርዲንግ ቱ ጀነራል ተፈራ ማሞ አገላለጽ እኛ ቀድመን እንሞታለን ነው ለአማራ ህዝብ ሊሰጡት የሚችሉት ኦፕሽን ብልጽግና ደግሞ መጥቶ ራያን አስመልስልሃለሁ ወልቃይትን አላስደፍርብህም አሰብን አምጥቼ የኢትዮጵያ አካል አደርጋለሁ ይላል ማንን ይመርጣል ህዝቡ ሲምፕል እኮ ነው በአዴንም ብልጽግና ይደግፋል አለቀ ፖለቲካ እኮ ማለት ያ ነው ፖለቲካ ለህዝብ ምን ትሰጣለህ ነው ፋኖ ስለሆንክ አይደለም እኮ የሚወድ የአማራ ልጅ ስለሆንክ አይደለም ምን ትሰጠዋለህ ነው ቢኮዝ ማህበረሰብ ጥቅሙን አይቶ ነው የአማራ ህዝብ ደግሞ ጥቅሙን አይቶ እንደሚንቀሳቀስ በባለፈው ጦርነት አይተን ጥቅሙን አይቶ ከአብይ ጋር ብሮ ቲፒኤልኤፍን ቀጠቅጧል ወልቃይትና ራያን አስመልሶ ሲጨርስ ደግሞ አብይን ከድቶታል አለቀ ከትግራይ መልስ ወደ አብይ ነው ሄደው ይሄ ማህበረሰባችን በጣም ንቁና ስማርት እንደሆነ ፖለቲካሊ ስልጣን ያለ እንደሆነ የሚያሳየው ይሄ ነው ጅል አይደለም አብይ ጋር አልተገታገተም እኮ ጦርነቱ አልቃ ፕሪቶሪያ በተፈረመ ማግስት ወደ አብይ ፊቱን አዙሩ ይሄ ማለት ይሄ ህዝብ ዝም ይላል የዋህ ይመስላል ግን እሳት ነው ማለት ነው የትግራይ ጦርነት ላይ ወልቃይትና ራያን ባንዴ ላጥ አርጎ ነው የወሰደው ይሄ ማህበረሰቡን የፖለቲካ ንቃት ያሳያል እንዴ ነቃን ማህበረሰብ መሸወድ አይቻልም ስለዚህ አሁን ሐቃቁን እየተነጋገርን እንሄዳለን አሁን ብዙዎች ከፋኖ ተገፍታችሁ ሄዳችሁ እጃችሁን የሰጣችሁ ምን ያላችሁ ምናምን አሁን ሁላችሁም በታች ያላችሁ ፋኖች እየተገፋችሁ እየተሳደዳችሁ ያላችሁት አሁን የናንተ ምትነሱበት
የእናንተን እውነት ህዝብ የሚሰማበት ቀን እየደረሰ ያቺ ቀን የቲፎዞ ያለው ሳይሆን እውነት ያለው የሚሰማበት ቀን ይመጣል። ያ ቀን ማለት ትክክ ሐቀኞች ቢኮዝ የአማራ ህዝብ አማራጭ ያጣል አይደል? ኦብቪየስሊ አማራጭ አይኖርም። ወይ ብልጽግና ጋር ነው ወይ ወያኔ ጋር ነው። የአማራ ህዝብ ሁለቱም ጋር መሄድ አይፈልግም። ባለ ሶስተኛ መንገዶች አሁን ትመጣላችሁ ማለት ነው ሐቀኞቹ። ይሄ ማለት አብዛኛው የነጻነት ታጋይ የያዘው ሶስተኛ መንገድ ይባላል። በመጨረሻ ያው የሚታወቁ እንግዲህ በትግል ውስጥ በዓለም ላይ በትጥቅ ትግል ውስጥ ብዙ አይነት ሰዎች አሉ። እንደዚህ አይነት የትጥቅ ትግል ጀምረው እንግዲህ ኢትዮጵያንም ጨምሮ ምናቃቸው ብዙ ሰዎች አሉ አይደል? ትግል ውስጥ ገብተው ውጤት ያላመጡ ማለት ነው። እነ ዳውድ ኢብሳ ማየት እንችላለን። ሌሎችም ብዙ አይነት ታጋዮች አሉ ትግል ውስጥ ገብተው። የኢትዮጵያ ጠቅላይ ሚኒስትር የሆነው ለትንሽ ጊዜ የኢትዮጵያ ጠቅላይ ሚኒስትር ይሆናል ለትንሽ ጊዜ አሁን እንትን ፓርኪንግ የሚሰራው ማን ነው? ታምራት ላይ ነኝ። እሱ አሁን ለምሳሌ ታማኝ ነበር ለህዋት መጀመሪያ ላይ አይደል? ከዛ በኋላ መጨረሻ ላይ ነው የጣሉት። በቃ ህዋትን ለሴት ብሎ ከዳ፣ ለገንዘብ ብሎ ከዳት። አንድ ውሽማ ያዘ ለሷ ብሎ እንግዲህ ዛሬ ሞይንኮ ምናምን የሚባለው የተሰራበትን ዋና መነሻውን ይመስለኛል ዘረፉ በጋራ። ከዛ በኋላ ህዋት አውጥታ ጣለችው። ፖለቲካ ላይ እንኳን እንደ ግሩፕ እንደ ግለሰብ ሚስቴክ ስትሰራ ገደል ነው የምትገባው። በቃ ህይወት ነው የሚበላሸው ማለት ነው። የአማራን ህዝብ ገደል ሊከቱ ነው። የአማራ ህዝብ ግን የበፊቱ ሞኙ ብርሃኑ ነጋኒ ሲቀበል የነበረው አንዳርጋቸው ጽጌን ሲቀበል የነበረው አማራ የለም። አሁን ያለው አማራ እጅግ የነቃ ፖለቲካን እያንዳንዷ መተንተን የሚችል እሳት የሆነ እጅግ የነቃ እሳት የሆነ ህዝብ ተፈጥሯል። ይሄን ህዝብ እቀልድበታለሁ ብትል መጨረሻ ራስ ላይ ነው የምትቀልዱ። እኔ አሁን የተነተንኩት ቢያጭበረብሩ ነው። ኦኬ ቢሳካላቸው ነው። እንደማይሳካላቸው የታወቀ ይዋረዳሉ። ግን ህዝባችንን ልብ መስበር የለባቸው። አንድ የዩጋንዳ ሰው ነበር ጆሴፍ ኮኒ የሚባል ብዙዎቻችሁ ታውቁታላችሁ። አሁን አሜሪካ እሱን ለመያዝ እስከ $5 ሚሊዮን ባውንቲ ያስቀምጣበታለች። እሱን ለጠቆመ $5 ሚሊዮን ከ500,000 እስከ $5 ሚሊዮን ከፍላለሁ ብላለች። ጆሴፍ ኮኒ ትግሉን ሲጀምር እኔ ዩጋንዳን ማስተዳደራት ከነ ሙሴቬኒ ፋሚሊ ምነጥቀው በ10ቱ ትእዛዛት በመጽሐፍ ቅዱስ ላስተዳድር ነው ብሎ የእምነት አባት ሆኖ ነው ትግል የጀመረው። ሰዎች በሙሉ ዋው በቃ ይሄ ሰውዬማ ከኢየሱስ ቀጥሎ ለዓለም የመጣ መዳኛ ነው ብሎ ነው ሲከተሉት የነበረው። ሰውየው ዴይ ባይ ዴይ የትግሉን ከለር ሲቀይር ምን ማድረግ ጀመረ? ህፃናትን ወታደሮች የቻይልድ ሶልጀርስ የሚባሉትን የህፃናቶችን ወታደር መፈልፈል ጀመረ። ቢኮዝ ህፃናቶች በጣም ይዘገንን ነው ባይዘው የምታውቁት ጆሴፍ ኮኒ ብዙ ፊልሞች ተሰርቶ በሱ ብዙ ህፃናቶችን አቢዩዝ አድርጓል። በዚህ ምክንያት መጨረሻ ጆሴፍ ኮኒ በ10 ሺዎች ከሚቆጠር ወታደር ዛሬ ስንት ወታደር ያለው ይመስላችኋል? 71 ወታደር ነው ያለው። እና አብዛኛው ከወያኔ ጋር የሰራችሁ ወይ ልሰሩ ያሰባችሁ የፋኖ አመራሮች በደንብ አስታውሱ። ባይዘው ይሄ ትንግርት አይደለም ምን አይደለም። ከዚህ በፊትም የተናገር ነው እያንዳንዱ ነው ይልተሳካ ሚኖራችሁ አጃቢ ነው ሚኖራችሁ። እሱም ብር እስከከፈላችሁት ድረስ ቢበዛ 20 ሰው 15 ሰው ይዘህ እየተሳደዳችሁ ነው የምትኖሩት። አማራን ብቻ አይደለም ዋጋ የምታስከፍሉት፣ ራሳችሁ ዋጋ ትከፍላላችሁ። ለምሳሌ ወልቃይትን ከጎንደር እስከታች ልውረድ። ጎንደር ላይ ወልቃይትን ወስዳለሁ ለሚለው ለወያኔ የሚሰራ ሰው እንደ ማርያም ጠላት ህዝቡም ይጨፈጭፋል፣ ሌላውን ሰው ያሳድዳል፣ ሐቀኛውን ፋኖ ያሳድዳል። ወያኔ ያድንሃል ወይ ነው? መቀሌም ገብተህ እኮ መዳን አትችልም። ወደ ወሎ ስንሄድ ምሬ ወዳጆ የት ነው የሚደበቀው? መቀሌ ነው የሚደበቀው፣ ወልዲያ ነው የሚደበቀው፣ ደሴ ነው የሚደበቀው። ሁሉ ቦታ ለሱ ሰዓት ነው የሚሆነው።
ስለዚህ ከሀገር እንኳን መውጣታችን ከሀገር ስትወጣ በየመንገዱ አንተ ባንዳ አገር ሻጭ ነው የምትባለው። ከአማራ ጋር ይሄ ሁሉ ታግላችሁ ይሄ ሁሉ መከራችሁን አይታችሁ ጫካ ለጫካ መጨረሻ ስማችሁ ባንዳ በሚል ዛሬ ባንዳ ብላችሁ ስም ያጠፋችሁ ሰዎች ሐቀኛው ነው እናንተ ትዋረዳላችሁ። ወደ ሸዋም ወደ ጎጃም ስንል ተመሳሳይ ነው። ስለዚህ ትልቁን የፖለቲካ የቀይ መስመር ስህተት ልትሰሩ ጫፍ ደርሱ። ማን ነው የሆነ ሰው የሚያስገባ ሰው አለ። አታስገቡ ዝም ብላችሁ ሰዎች ነው ማላቃችሁ ሰው ታፕታፕ አድርጉት። የሆነ ሰው የሚያስገባ ሰው አለ። ማን እንደሆነ አላውቅም። ጎይዳ ኬዳ አውርዳ የትግሉ ጫፍ ላይ ተደርሷል። በዚህ ሲምፕል አድርጌ ነገራችሁ። አንድነት መጣ፣ ድርጅት ተመሰረተ ምናምን አማራ ያውቀዋል። አሁን ሰሞኑን ጎንደር አንድ መጣ ምናምን ተብሎ ብዙ የጎንደር ልጆች እዚህ ያለ የሌለ የክት ጥበባቸውን ለብሰው ብዙ እስክስታ የመቱ የጎንደር ልጆችን አይቻሉ። ግን ሰሜን ወሎ ላይ ጦርነት አለ። ወያኔ ሰሜን ወሎ ላይ ጦርነት እንዲኖር ማን ነው እያስገባ ያለው? ግን እንደዚህ ነው ሰዎች አሮ አንደርስታንድ ጋይስ አታስገቡ ሰዎች። አሁን ትግሬዎቹ ናቸው ይገባሉ። ይሄ የዛሬው ስቴጅ ሌላ ስቴጅ ነው። ቆይ የኛው ጉዳይ ስለሆነ እንትላል ይወላችሁ። አሁን ያሉት ተመልከቱ። አሁን እንኳን አውርቶ የተባረረው ልጅ የትግራይ ልጅ ኢት ሲሪየስ ለነሱ ይሄን ነው ልናከሽባቸው ይሄዳል። ለነሱ የህይወትና የሞት ነው። ኦኬ ከአማራው በላይ እያንዳንዱ አማራ እዚህ ውስጥ ሁሉም ማይኩን ዘግቶ ነው። ነርቨስ አልሆነም። ቁጭ ብሎ እየሰማ ነው። ነርቨስ የሆነው ማን ነው? የትግራይ ልጅ አይደል? ተሳድበው ነው የወረደው። ከኛ የአማራ ልጆች እኮ እናንተ ከምታውቁት አሁን የትግራይ ልጆች ያውቃሉ። እያንዳንዱን የሚሊተሪ እንቅስቃሴ ስንት ሰራዊት እንዳለ ስንት ተኳሽ እንዳለ ይመለከታቸዋል። this is their case። አይሰማም ከዚህ በኋላ እንግዲህ አንተ 2 ዓመት ደክመህ የሰራው ሰራዊት በትግራይ እጅ ሊገባ ጫፍ ደርሷል ማለት ነው። እንደ መብት ነው የሚያደርጉት። በደርግ ጊዜ የሰራነው ስህተት አለ። ከዛን በህዋት ጊዜ የሰራነው አለ። አሁን በኦሮማራ የሰራነው ስህተት አለ። አሁን ደግሞ ፋኖ ወያኔ የሚባል ጥምረት ልንመሰርት እንቅስቃሴውን በጽምዶ የምንሰራው አዲስ ሚስቴክ አለ። በአሁኑ ግን ከበፊቱ የሚለየው ምንድነው? በአሁኑ የነቃ አማራ ትውልድ አለ። የሚሰራ ሚስቴክ የለም። ቀለህ ትቀራለህ። አብዛኛው አመራር ለአንድ ቀን አሁን የጎንደር አንድነት መጣ ሲባል ብዙ የጎንደር ልጆች ቀሚሳቸውን አርገው የክት ልብሳቸውን ለብሰው እስክስታቸውን አስረሽምቹ ብለው ነበር አይደል? የጎንደር አንድ ድርጅት ተመሰረተ። የት አለ ድርጅቱ? እስቲ ከታይ ጻፉልኝ ስለ ድርጅቱ። አለ ድርጅቱ የት አለ? የጎንደር አንድ ድርጅት አለ ብላችሁ ነበር። አለ ወይ ድርጅት? ከታይ ጻፉልኝ። እስክስታ ይመጣችሁ አለ ወይ ድርጅት? ይመለስልኝ። እስክስታው ነው የሚቀጥለው። የአማራም አንድ ድርጅት አሁን መጣ ሲባል ወያኔ የምትጠራነፈው እስክስታ ታስመታለች። ከዛ ፌል ያደርጋል። ፌል ሲያደርግ ግን ወያኔ ይኸውላችሁ፣ ወያኔ ከዚህ በኋላ በድፍረት ወያኔ ደጋፊ መሆናችሁን ከወያኔ ጋር እንደምትሰሩ ተናገሩ ነው የምትላቸው። ቢኮዝ ከወያኔ ጋር እንደሚሰሩ ከተናገሩ እሳቱ የሚቀበሉት ወይ ትግራይ ሳይሆን ፋኖ ነው የሚሆነው። ስለዚህ ለወያኔ አዋጭ ነው። ባይዘው ትግሬዎቹ እኔ አጨበጭብላችኋለሁ። you guys are good in politics። ምክንያቱም ዋናማራ ባይኖር ዋናማራን ከጌሙ ብናወጣው በጣም ጎበዞች ናቸው። ተጫውታችሁበት ነበር። ይነሱ ትግራይ ነገ ጦርነት አንስታ ወልቃይትን ወስዳለሁ ብትል ያስቆማት የሚችለው ፋኖ ነው። ፋኖ ከተዋረደ ፋኖ ቅቡልና ካጣ የትግራይ ኃይል ተታክሶ ቢመጣ የሚያስቆመው የመንግስት ብቻ ሰው ነው። የመንግስት ሰው ደግሞ ተደራድራም ተዋክታም ልታልፉ ትችላለች። የህሉና ትግል ኦሮሞ ያረግልህ መጥቶ ደቡብ ልጅ የህሉና ትግል ያረግልህ ነፍሱን ሰጥቶ ይዋጋል ይሞክራል። ወልቃይት እንዳይያዝበት ቢኮዝ ለማከለ መንግስት አደጋ ስለሆነ ግን ዛትማሽ ነፍሱን ሸጦ አይዋጋም፣ ጥሎልህ ይሰጣቸዋል ተይኑ። ስለዚህ ፋኖም ተሸነፈ፣ ፋኖም ተዋረደ፣ ፋኖም ማሸነፈ ለወያኔ ይጠቅማታል። በሁለቱም ተጠቃሚነት። ፋኖ ካሸነፈ ሀገር ሆና ትወጣለች። ልክ ኤርትራን ትግሬዎች አሸንፈው አገር አድርገው እንዳስወጣት ፋኖ አሸንፎ ትግራይን አገር አድርጎ ያስወጣታል። ከተሳካለት ግን እንደማይሳካለት ታውቃለች።
ስለዚህ በፋኖ መቃብር ላይ ትግራይ የሚባል ሀገር መስረታ ትወጣለች ማለት ነው። የትግራይ ልጆች ጥይት የሚተኩሱት የአማራ ልጆች ካለቁ በኋላ ልክ እንትና ጀነራል ተፈራ ማሞ እንዳለው ከትግሬና ከኤርትራ በፊት አማራ ያልቃል ነው ያለው። እነሱን ከመንካታቸው ፊት እኛን ሞትላቸዋለን ነው። ያ ነው ፕሮሲጀሩ እንግዲህ ባጭር ቃል። ስለዚህ ይሄ ነው። ለዚህ እንግዲህ አፋባህና አፋድ አንድ ድርጅት ለመመስረት ሊቀመንበር፣ ዘመቻ መምሪያ፣ ቃል አቀባይ ዘር ያዕቆብ ስማቸውን ቀጥሎ ይገልጸዋል። ፋይናንስ፣ ተቀዳሚ ምክትል ሊቀመንበር፣ ወታደር አዛዥ፣ ፖለቲካ ኃላፊ፣ የውጭ ጉዳይ የሚባል ፖዚሽን ተከፋፍለው እዚህ ላይ አንዳንድ ቦታዎች ላይ ጭቅጭቅ ተነስቷል። ስፔሻሊ የሊቀመንበር ቦታ ላይ 3 ኃይሎች እየተናከሱ ነው ያሉት። ከዚህ ውስጥ ጠንካራ የሚባሉት ቦታ የውጭ ጉዳይ ነው። ያ መለስ ዜናዊ ይዞት የነበረው በሽግግር መንግስቱ ጊዜ ይዞት የነበረው ፖዚሽን ነው። ብዙ ጊዜ የውጭ ጉዳይ የሆነ ሰው ጠቅላይ ሚኒስትር ይሆናል ማለት ነው። ኦኬ፣ ይሄ ኦብቪየስ ነው። ቀጥሎ የፖለቲካ ዘርፍ ኃላፊ ነው። ይሄ ደግሞ የፓርቲ አደረጃጀት መሪ ይሆናል ማለት ነው። ቢኮዝ ፋኖ መጨረሻ ላይ ወደ ምንድን ነው የሚቀየረው? ፋኖ ወደ ፓርቲነት ይቀየራል ወደ ስልጣን የሚመጣ ከሆነ። ስለዚህ የፖለቲካ ዘርፍ ኃላፊ ማለት የፓርቲው ፕሬዚዳንት ማለት ነው። ሞስት ኦፍ ዘ ታይም የፓርቲው ፕሬዚዳንት ምን ሊሆን ይችላል? ጠቅላይ ሚኒስትር ወይም የክልል ፕሬዚዳንት ነው። የፖለቲካ ዘርፍ ኃላፊ ነው። ሶስተኛው ወታደር አዛዥ ነው። ኦኬ፣ ወታደር አዛዥ አብዛኛው ወታደር የሚጠረንፈው እሱ ነው። የትኛው የሚያስቸገረውን የፖለቲካ ሰው ማሰር ይችላል ማለት ነው። ልክ አሁን እነ ምግበይ ለምሳሌ ምግበይን እንትና ይፈራዋል። ማነው ሰው ደብረጽዮን ይፈራዋል። እነዚህ 3 ፖዚሽኖች ትልልቅ ናቸው። የውጭ ጉዳይ፣ ፖለቲካ ዘርፍ ኃላፊ እና የወታደር አዛዥ። እነዚህ ከማሸነፍ በኋላ ያሉ ትልልቅ የሚያስደነግጡ ፖዚሽኖች ናቸው። ሊቀመንበር በጦርነት ውስጥ ተሳዳጅ ነው። ቢኮዝ እሱ ከተመታ ትግሉ ይበተናል ሳይባል። ቃል አቀባይ በጦርነቱ ወቅት ማለብለብ ነው። ፋይናንስ በጦርነቱ ጊዜ የተሰበሰበ ገንዘብ ማኔጅ ማድረግ። ኦኬ፣ ይሄ ነው ካልኩሌሽን። ስለዚህ ይሄንን አፋድና አፋባሃ ማን ብልጥ እንደሆነ ዛሬ የምናይ ፖለቲካ ትንሽ ያውቃል የምንለው ይሄ ነው። ከዚህ ግን ጀርባ ህወሓት አለች። በአማራ ትግል ታሪክ ህወሓት አማራ ጠርንፋ ታዋጋዋለች የሚል አንድም አማራ ሊያስብም አይችልም። ስለዚህ ለህወሓት እናጨበጭባለን። ስራ ሰርተዋል። ብራቸውን በአግባቡ እንደተጠቀሙ አይተናል። ግን ችግሩ ህወሓት የምታዋቅረው ቢበዛ 15 ሰው ልትገዛ ትችላለች። ህወሓት የተሸወደችው አንድ ሽወዳ ምንድን ነው? የአማራ ህዝብ በጠርነፋ እንደማይንቀሳቀስ፣ የአማራ ህዝብ ወይም ኃይል መንጋ እንዳልሆነ አልገባትም። አንድ የፋኖ አመራርና አንድ በፋኖ አመራር ስር ያለ ተመሪ በጋራ የሚሰሩት እስከተማመኑ ብቻ። ለምሳሌ በእስክንድር ውስጥ ሀብቴ አብሮት ነበር። ያውም የእስክንድር የጦር የምክትል ፕሬዚዳንት ሆኖ ማለት ነው። ምክትል ተቀዳሚ ሊቀመንበር ሆኖ ሀብቴ የደበረው ቀን እስክንድርን ጥሎት ነው የወጣው። የተሸወዱት ይሄ ነው። አሁን የሚመስላቸው እነሱ ፋኖ ተኛ ሲባል ሰራዊቱ ሙሉ ትኝት የሚል፣ ተነሳ ሲባል ሰራዊቱ ከሁሉም ሰው ጋር ያለው ሰራዊቱ የአማራ ህዝብ እንጂ የፋኖ አመራሮች እንዳልሆነ አልገባቸው። ለምሳሌ ሁሉም ሰራዊት በምግበይ ስር ነው። ምግበይ ተኛ ካለው ይተኛ። የአማራ ፋኖ ግን ብትሞት ራሱ ላይቀብር ይችላል ካላመነበት። አመራር ሆነ ተመተ ብትሞት አስክሬንን ሁሉ ላይቀብርሽ። ስለዚህ 15 ሰው መግዛት ትችላለች። እነሱን ሰጥተናችሁ አቅሙ አላችሁ። በዚህ ነው ዊክላፕ 15 ሰው ከአማራ መውሰድ ይችላል። እያንዳንዱ እግረኛ ወታደር ግን ሊታገል ነው ኦኬ ይወጣው ስላመነበት ነው በዛ ውስጥ የገባው። ያ እምነቱ የተቀየረ ቀን በራሱ አመራር ላይ ይነሳል። ኦኬ አይሆንማ የማይሆነው ነው ብሎ ነው የሚሄድ። ፈቃለክ አማራን 27 ዓመት አስተዳደራችሁት፣ ግን አለማወቃችሁ ጠቅሞናል። የአማራም ህዝብ 27 ዓመት ማንነቱ ሳይታወቅ መቆየቱ ጠቅሞናል። ማህበረሰብን ሳታቅ ማህበረሰብን ዶሚኔት ማድረግ አትችልም። ኦኬ
ሁሉም አሜሪካ ብትመጣ አሜሪካኖች መጀመሪያ ሬድ ኢንዲያኖችን ቼሮኪስን አጠኗቸው። እንዴት ነው የሚያስቡት? እንዴት ነው የሚኖሩት? ዴን ዶሚኔት አደረጓቸው። ኦኬ አፍሪካን መጥተው ኮሎናይዝ ያደረጉት መጀመሪያ ማህበረሰቡን ያጠናሉ። የማህበረሰቡ ዊክነስ ምንድነው አሉ። ማህበረሰቡ ዊክነስ ምንድነው? ዛፍ ምናምን ያመልክ ነበር አፍሪካን በሙሉ። ከዛ ምን ይዘውለት መጡ? ኢየሱስ አለ ብለው በፈረንጅ ስዕል ኢየሱስ ክርስቶስን ይዘው መጥተው ራሱ አምላክህ ራሱ እኮ ፈረንጅ ነው አሉት። አምላክ ጸባዖት ነው። አምላክ ገሌ መልክ ነው ገሌ መልክ ነው አይባልም። ሁሉንም ነው ይመስለው ሁላችንም ስለሆነ ኢየሱስ ደግሞ የአይሁድ አካባቢ ያለ ሰው ነው። በዛ ጊዜ የነበረ ነው። ስለዚህ ከለሩ ስኪን ከለሩ ሊሆን የሚችለው ጠይም ነው የሚሆነው ሚድል ኢስተርን ስለሆነ ማለት ነው። ግን እነሱ ድብን ያለ ጸጉሩ ብሎ እንዲሆነ ፈረንጅ ኢየሱስ ይዘውለት መጡላት። በቃ አለቀ። ከዛን መጀመሪያ ምኖች መጡ? ጀስዊትስ ነው የሚባሉት ሰባኪዎቹ መጡ። ትምህርት ቤት እንክፈትላችሁ፣ ዛፍ ከምታመልኩ ፈረንጁን ኢየሱስ እናስተዋውቃችሁ ብለው ፈረንጅ አስመለኳቸው። ከዛ በኋላ ጦረኛው መጣ ማለት ነው። ስለዚህ ማህበረሰቡን አወቁት። ከዛ በኋላ ተጫወቱበት ማለት ነው ህዝቡ። የትግራይ ኃይል የተሸወደው ምንድነው? የአማራን ህዝብ አላወቀው፣ አብይም አላወቀው። ኦኬ ስለዚህ ፋኖችም አሁን አመራር ነው የሚሉትም የአማራን ህዝብ አላወቁት። የአማራ ህዝብ ያውቁታል ማለት ዲፕ ዳውን ያውቁታል። ለምሳሌ እንትና ማን ነው ዘመነ ስንት ጊዜ ነው መላው የአማራ ህዝብ ከቀን 18 ከግንቦት ጀምሮ እስከ 7 ቀን ድረስ የስራ ማቆም አድማ አድርግ ብሎ አዘዘ። ልክ እንደነ የትግራይ ህዝብ የኦሮሞ ህዝብ መስሎት ማለት ነው። የአማራ ህዝብ ባህር ዳር ላይ አስረሽ ምቹ ይላል። አይሰማው የምን በር መዝጋት ሲያምንበት ነው የአማራ ህዝብ አታሳምነው አታዘው። ኦኬ የአማራ ህዝብ አታሳምነው አታዘው። ከዛን እስኪው መጣ ወጣና የአማራ ህዝብ ከዛሬው ቀን ጀምሮ መንገዱ ይዝጋል። የአማራ ህዝብ በዛ መንገድ ላይ ሽር ብትን ሲል ነበር። ኦኬ ይሄ ለፋኖች የሚነግራቸው ነገር መኖር ነበረበት። ግን ግሪድ ድንቁርና ነው ያመጣል። የስልጣን ጥም የመሰላቸው ፋኖን የአማራን ህዝብ ወይም ፋኖ ማዘዝ የሚችሉ ሳመንካቸው ድረስ አይሆንም። የአማራ ህዝብ ዛሬ ላይ ህዝቡን ማንነቱን ስላላወቁት ሁሉም ይሸወዳል። ይሄ አብይም ተሸውዷል። አሁን አብይ የአማራ ህዝብ ጦርነት ከወያኔ ጋር ሲዋጋ ከዛ በኋላ አብይ ሆይ ወልቃይትን አስመለስክልን፣ ራያን አስመለስክልን እያለም ያመልከው መስሎት ነበር። ግን ጦርነቱ ባለቀ ሰዓት አብይን ነው ያሳደደው። የአማራን ህዝብ ለመረዳት አይ ቲንክ አማራ መሆን እንደ አማራን ከልብ መውደድ ያስፈልጋል። ይሄን አላረጉ። ስለዚህ ህወሓት አንድ ሁኑ ባለቻቸው መሰረት አንድ ለመሆን እንቅስቃሴ እያደረጉ ነው። በዚህ ውስጥ ፖዚሽን ተካፍለዋል። ይሄ ፖዚሽን ማለት የራሳቸውን መጥፊያ እያዘጋጁበት ወይም ጉድጓዳቸውን የቆፈሩበት ነው። ይሄን በደንብ አስታውሱ። ይዘው ከዛሬ 4 ወር በኋላ ትልልቅ ጦርነቶች ይነሳሉ፣ ምኖች ይነሳሉ። ከዛ በኋላ ምን ሊከሰት እንደሚችል አስታውሱ። የአማራ ህዝብ ግን ያው አማራጭ ስለሚያስፈልገው አማራጩ መቀመጥ አለበት። ይሄን ብዬ ጨርሳለሁ። አማራጩ ሲምፕል ነው። የትግራይ ኃይል የኤርትራ ኃይል በጋራ ሆኖ ከብልጽግና ጋር ይገጥማሉ። የአማራ ህዝብ በዚህ ግጥሚያ ውስጥ ያተርፋል። የብልጽግና ሰራዊት ጠቅልሎ ትግራይ እንዲገባ በር ከፍቶ መላክ አለበት። የብልጽግና ሰራዊት አንዴ መግባት ከጀመረ ያለውን ኃይል ለማዳን ሲል ያለ የሌለውን ሰራዊት ወደ ትግራይ ማጓዝ ይጀምራል። ስለዚህ ምን ይከሰታል? በምዕራብ ኢትዮጵያ በመካከለኛው ኢትዮጵያ ያለ የብልጽግና ኃይል እየሳሳ ይመጣል። የብልጽግና ኃይል በኤርትራና በትግራይ ኃይሎች ክራሽ ይደረጋል። ወይም ልክ እንደ ደርግ የቀይ ኮከብ ዘመቻ ይሰምጣል። አዲስ አበባ ምን ትሆናለች? ትሳሳለች። ያኔ ፋኖ ሜቢ ያለ ውጊያ ሁሉ ሊገባ ይችላል።
ኦኬ ያለ ውጊያው። ስለዚህ እድል አለው አማራ ብልጥ ፖለቲካ ካወቀ ይሄ ጦርነት የኛ ጦርነት አይደለም። እርስ በርስ እንዲባሉ በር መክፈት ያስፈልጋል። ከዚህ በፊት ትግራይና አብይ መዋጋታቸው ጠቅሞናል፣ አትርፈንበታል። አሁን ደግሞ ትግራይ አብይና ኤርትራ 3 ጥጋበኛ ኃይል ይገጥማል። ቀላል አይምሰላችሁ ዳሜጁ። ይሄ አብይ ምና እንደሚጎርረው በድሮን ምና እንደሚለው አይምሰላችሁ። በደንብ ነው የሚጎዳዱት። በምስራቅ አፍሪካ ስፔሻሊ ኢትዮጵያ ያለ ውስጥ እና ኤርትራ ትልልቅ 4 ኃይሎች ነው ያሉት። የአማራ ኃይል፣ የኦሮሞ ኃይል፣ የትግራይ ኃይልና የሻዕቢያ ኃይል ነው ያለው። የሻዕቢያ ኃይል፣ የኦሮሞ ኃይልና የትግራይ ኃይል የሚዋጋ ከሆነ 3ቱ ኃይል ይዳከማል። ይሄ ማለት ለአማራ አሴንዳንሲ ወይም ለአማራ መጠናከር ምክንያት ይሆናል ማለት ነው። ይሄ እድላችን እጃችን ላይ ነው። እዚህ የጠላትህ ጦርነት ውስጥ ያንዱ ጠላት ደጋፊ ሆነ ብትገባ ግን ትደቆሳል። መጨረሻ ላይ ሁሉም የጋራ የኤርትራውንም ኃይል የትግራዩንም ኃይል የኦሮሞውንም የብልጽግናውንም ኃይል አንድ የሚያደርጋቸው አማራ ጠልነታቸው ነው። መጨረሻ የሚታረቁት በአማራ ይሆናል ማለት ነው። ይመታታሉ። ኤርትራም እንደምትጠፋ ስታቅ፣ አብይም ስልጣኑ እንደሚፈርስ ሲያቅ፣ ትግራይም በጣም ትልቅ ዋጋ እንደምከፍል ስታቅ ምን ያደርጋሉ? መጨረሻ ላይ ትግራይ ምን ትላለች? እኔ እኮ መዋጋ ወልቃይትን ስለያስገብኝ ነው እንጂ እለቅልሃለሁ። ኤርትራ ምን ትላለች? እኔ እኮ መዋጋ አሰብን ስለያስገብኝ፣ አሰብን ፈልገህብኝ ስለመጣ ነው። አብይ ምን ይላል? እኔ እኮ መዋጋችሁ ስልጣኔን ስለጠየቃችሁ ነው እንጂ የመሬት ችግር የለብኝም፣ ድሮም የኦሮሞ መሬት አይደለም። ታዲያ ምን ይባል? እንስማማ ይላሉ አይደል? ጦርነት በስምምነት ነው መጨረሻ የሚያልቀው። ስምምነቱ ምን ይሆናል? የአማራን መሬት እንካፈለው፣ ካስቸገረ ለ3 እንምታው ብለው እንዲያውም ለአንዴና ለመጨረሻ ጊዜ በሚዘገንን መልኩ ስትራቴጂካል አላይ ሆኖ ይመጣሉ። ያ ማለት በጥቅም ላይ የተመሰረተ አንድነት ይፈጥራሉ። ይሄ ከተከሰተ አማራ ወደ ግራም ወደ ቀኝም መሄድ እንዳይችል እየቀበቀቡት ይኖራል ማለት ነው። ስለዚህ ራሳችንን ከበባ ውስጥ ከተትን ማለት ነው። አሁን እርስ በርስ ሊከባበቡ በዚህ ጊዜኛ ሰርግና ምላሽ ሆኖልን ከበሯችን እየመታን እስክስታችን እየዘፈንን ቁርጣችንን የምንበላበት ጊዜን ወንድሞቻችን እሳት ለመገበር በስም አንድነት እንግዲህ ምንም አንድነቱን እናውቀዋለን። የድርጅት አንድነት ምን እንደሆነ እናውቀዋለን። ማንም ማንንም እንደማይመራ እናውቃለን። የጎጠኛው መጥቶ በአንድ ቀን ነው የሚያፈርሰው። ሲጀመር የታወቀ ነው። ሆኖ ላይ ሆን ነገር ኦኬ ስታይሉ የምናሸንፍበት መንገድ ይሄ የድርጅት አንድነት አምጥቶ ለወያኔ ተላላኪ በመሆን ሳይሆን ሌላ አፕሮች እንዳለው እየታወቀ የተኬደው። በዚህ ውስጥ ደግሞ ዋጋ የሚከፈለውን ደግሞ አስቡት። እንደነ ማስረሻ ሰጤ ምናምን የሚሰጥ ብዙ አለ። ነገ ኮሎኔል ፈንታው ሙሀቤ ይሰጣል፣ ፍቅሩ ኮማንዶ ይሰጣል። የሚሰጡ ሰዎች ደቡብ ጎንደር ላይ ያሉ ጥቂት አመራሮች ይሰጣሉ። ተላልፎ ብዙ ነው ተላልፎ የሚሰጠው። እነዚህ ሁሉ ዋጋ ከፍለው ከዚህ በፊትም ያሉት ዋጋ ከፍለው መጨረሻ ላይ አማራ ቁማሩን ይበላል ማለት ነው። ይሄንም ማስቆም አለብን። ኦኬ ይሄን ማስቆም አለብን። ለዛ በደንብ እንሰራበታለን ሰሞኑን